ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ አጫጭር ስፖርታዊ ጥንቅሮችን እንደ ሁልጊዜው በቅደም ተከተል ከቃል ስፖርት ዩቲዩብ ቻናል እያካፈልናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ዛሬም ላይክ በማድረግ አጋርነታችሁ እንድታሳዩን በትህትና ጠይቀናል። ቤተሰብ ካልሆናችሁ ሰብስክራይብ ያድርጉ። መረጆቹን ስንለቅ ደግሞ ወዲያው እንዲደርሳችሁ የደውል ምልክቷንም መጫን ይቻላል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አስቀድመን እንደ ሁል ጊዜው የሀገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን የባርሴሎና ፕሬዚዳንት ሁዋን ላፖርታ ተቀባይነት የለውም ብሏል። እናም የክስ ዶሴ እያዘጋጁ ነው። ከባርሴሎና ጋር በተያያዘ በርከት ያሉ የቡድን ዜናና ወቅታዊ መረጃዎች እናካፍላችኋለን። የሪያል ማድሪዱ ተጫዋች ይህ ከፈጣሪ ነው እያለ ነው። በርካታ ታላላቅ የአውሮፓ ክለቦችን የተመለከተና ለየት ያለ ጥንቅራችን ዛሬም እንደተጠበቀ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርከት ያሉ ጥንቅሮችን ይዘናል። አጫጭር ስፖርታዊ መረጃዎችን ከፕሪሚየር ሊግ ክለቦች ካካፈልናችሁ በኋላ በቢግ ሲክስ ቶትንሃምን የተመለከተ ጥንቅር ይዘናል። በሌላኛው ቢግ ሲክስ ክለብ የፔፕ ጋርዲዮላውን ማንቸስተር ሲቲን በተመለከተ የቡድኑ ቁልፍ ተጫዋች በይፋ ማሸነፉ ተረጋግጧል። እንነግራችኋለን ስለዚህ አወዛጋቢ ተጫዋች። በሲቲ በኩል ተጨማሪ የቡድን ዜናና ከተፎካካሪያቸው አርሰናል ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል የመረጃ ክፍለ ጊዜ መረጃዎችን ይዘንላችኋል። ከቼልሲ ጋር በተያያዘ ከአሰልጣኝ ሹምሽር ሂደት ጋር በርካታ መረጃዎች እየወጡ እንደነበረ ይታወቃል። ምላሽ ይዘንበታል። የቡድን ዜና በቼልሲ በኩል በቃል ስፖርት ዩቲዩብ ቻናል ትከታተሉታላችሁ። በሊቨርፑል የመረጃ ሰዓታችን ሁጎ ኤኬቴኬን በአስገዳጅ ሁኔታ የመተካት አደጋ ውስጥ የወደቀው ሊቨርፑል ተጨማሪ ጥንቅሮችን እናነሳበታለን። አማራጮች እናያለን። ከሊቨርፑል ጋር በተያያዘ ቀጣይ መርሳይድ ጨዋታ እንዳለባቸው ይታወቃል። በጉዳዩ ላይ በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። የዩናይትድ የቡድኑ ቁልፍ ተጫዋቾች በቼልሲው ጨዋታ እንደማይገኙ 100% አረጋግጧል። ይሄ ለዩናይትድ ጥሩ አይደለም። ታዲያ እነማን ናቸው? በዛ የሜዳ ክፍል አማራጮች እናያቸዋለን። በዛው የቡድን ዜና እናነሳለን። ዝውውርን የተመለከተ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። በማንቸስተር ዩናይትድ በኩል የመረጃ ሰዓታችንም ወቅታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው እናካፍላችኋለን ማለት ነው። በአርሰናል የመረጃም ሰዓታችን ውድ ቤተሰቦቻችን በሚኬል አርቴታ አንድ የተረጋገጠ ጨዋታ አለ። በጣም ቁልፉ ተጫዋቻቸው ከሲቲ ጨዋታ ውጭ መሆኑ ተረጋግጧል። ይሄ ጥሩ ዜና አይደለም። ከዛ ውጭ የማርቲን ኦዴጋርድን ጉዳት፣ የአርሰናልን ዝውውር፣ በቡድኑ ቀጣይ ተሰናባሾችና ሰነባሾችንም የተመለከተና ወቅታዊ አጫጭር ስፖርታዊ መረጃዎች በቃል ስፖርት ዩቲዩብ ቻናል ተይዟል። የአርሰናልም ደጋፊዎች እንደ ሁልጊዜው የዩቲዩብ ገጻችንን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁን እስከ ፕሮግራማችን ፍጻሜ መልካም ቆይታ ተመኘን። በአገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥለው ሲካሄዱ ነበረ። የመጨረሻ መርሃ ግብሮች ዛሬ ቀጥለው ሲካሄዱ ሐዋሳ ከተማ ከሽረ ምድረ ገነት በአየር ሁኔታ ምክንያት ተሰርዞ ዛሬ የነበረው ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቀቀ። ሌላኛው መርሃ ግብርም እንዲሁ በተመሳይ ሁለት ግብ ብቻ ነው ያየንበት። ኢትዮጵያ መድን ከባህር ዳር ከተማ ያደረጉት ጨዋታው 1-1 በሆነ አቻ ውጤት ተጠናቀቀ። ኢትዮጵያ መድን አማኑኤል ኤርቦ 42ኛው ደቂቃ ባስቆጠረው ግብ ለረጅም ደቂቃ ይመሩ ነበረ። በኋላም ላይ ባህር ዳር ከተማ በ96ኛው ደቂቃ ላይ አደም አባስ ባስቆጠራት ግብ ጨዋታው 1-1 በሆነ አቻ ውጤት መጠናቀቅ ችሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከመቻል የሚያደርጉት ጨዋታ ደግሞ ይህን መረጃ ለእናንተ ውድ አድማጮቻችን ስናደርስን የጀመረውና ሙሉ የጨዋታውን ውጤትና አጠቃላይ ፕሪሚየር ሊጉን ደረጃ ሰንጠረዥ ከፍተኛ ግብ አስቆጣሪነቱን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ጠብቁን። ሀላባ ከተማ ወደ ኢትዮጵያ ፕሪሚየር ሊግ አድጓል። ውድ ቤተሰቦቻችን በከፍተኛ ሊግ ምድብ ለጨዋታ ሀላባ ከተማ 1-0 በሆነ ውጤት ደሴ ከተማን ማሸነፍ ችሏል። በሐዋሳ አርቲፊሻል ስቴዲየም በተደረገ ጨዋታ የሀላባ ከተማን የድል ግብ እስራኤል ሸጎሌ ነው ከመረብ ያዋሃደው። ውጤቱን ተከትሎ ሀላባ ከተማ ምድቡን በበላይነት አጠናቆ ወደ ኢትዮጵያ ፕሪሚየር ሊግ አድጓል። በአሰልጣኝ በሽር አብደላ የሚመሩት ሀላባ ከተማዎች ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ ይሳተፋሉ ማለት ነው። ውድ ቤተሰቦቻችን ቀጣይ ዓመት በኢትዮጵያ ፕሪሚየር ሊግ 2 የሚሳተፉ ክለቦችን አወቀን ማለት ነው። ሀላባም ከተማ ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ ሲጫወት እንመለከተዋለን። ለሃላባ ከተማ ነዋሪዎች ቃል ስፖርት ዩቲዩብ ቻናላችን
እንኳን ደስ ያላችሁ ብለን ቀጣይ የውድድር ዓመት ቃል ስፖርት ዩቲዩብ ቻናልም የኢትዮጵያ ፕሪሚየር ሊግን መረጃ ሽፋን ሲሸጥ ለሃላባ ከተማና ነዋሪዎችም የዚኑ ክለብ መረጃ በየዕለቱ እንደምናደርስ ቃል ገብተናል። ከሃላባ ከተማ አላችሁ ወይ? አለን በሉን። የአውሮፓ መረጃችንን ከባርሴሎናን ጀምር። የባርሴሎና ፕሬዝዳንት ዋነ ላፖርታ በቀጣይ አዲስ ክስ እንደሚመሰርቱ አስታውቋል። የእሳቸው ክስ በሜትሮፖሊታኖ ስቴዲየምም የተደረገብን ነገር ተቀባይነት የለውም ሲሉ ተደምጧል። የተወሰኑት ውሳኔዎች በሙሉ እኛን የሚጎዱ ነበሩ፣ ከኛ አንጻር በጣም የጎዱን ናቸው። በተለይም አንዳንድ ውሳኔዎችን ለመቀበል በጣም ይቸግራል። እናም በተፈጸመብን ነገር በጣም አዝኛለሁ። ይሄ ተቀባይነት የሌለውን ጉዳይ አዲስ ክስ እንከፍትበታለን ብለዋል። ከዚህ በፊት በካምፕኑ በአትሌቲኮ ማድሪድ በተሸነፉ ጨዋታ ላይ እንግዲህ በዳኝነት ውሳኔ ላይ ያቀረቡት ቅሬታ ዩኤፋ ተቀባይነት የለውም ብሎ ክሱን ውድቅ እንዳደረገባቸው የሚዘነጋ አይደለም። ሁዋን ላፖርታ ይሄንን ባሉ ማግስት ደግሞ የባርሴሎና አሰልጣኝ ሃንሲ ፍሊክ ሳሩ ከመጠን በላይ አድጓል፣ ኳስ እንዳንቀባበል ያደርጋል ቢባልም የአትሌቲኮ ማድሪዱ ፕሬዚዳንት ሱዋሬዝ ግን ሞኝነት ማለታቸው የሚዘነጋ አይደለም። ላሚን ያማል ለደጋፊዎቹ መልእክት አስተላልፏል። ያለንን ሁሉ ነገር ሰጥተናል፣ ግን በቂ አልነበረም። ሁላችንም በዚህ ጉዞ ላይ እንግዲህ ደስተኛ ነበርን፣ ፍጻሜው ባያምረም ብሏል። ሁሉም መድረስ የምንፈልገበት ቦታ እንዲደርስ ሁሉም የበኩሉን አዋጥቷል ወይም የበኩሉን አድርጓል። ነገር ግን ያንን ማድረግ ለኛ ከባድ ነበር ብሏል። እናም በድጋሜ እጅ አንሰጥም፣ ቀጣይ ዓመትም እንሞክራለን ብሏል። ተስፋ እንደማይቆርጥ ተናግሯል። በቀጣይነትም ቡድኑ ምርጥ መሆኑን ተናግሮ ነገር ግን እንደዚህ አይነት እድሎች ሲገጥሙን እንዴት መወጣት እንዳለብንም ራሳችንን ማዘጋጀት አለብን። ጥቃቅን ስህተቶች ናቸው ለመውደቃችን ምክንያት ብሏል። በእርግጥ ምንም ጥያቄ የለውም። ጥቃቅን ስህተቶቹ አንደኛው በደርሶ መልስ ጋርሻ በሜትሮፖሊታኖ ስቴዲየም እንዲሁም በካምፕኑ ኩባርሲ ያዩቸው ቀይ ካርዶች ቀላል የሚባሉ አይደለም። እንመለሳለን እርግጠኛ ሁኑ ብሏል። ደጋፊዎቹንም ሻምፒዮን እናረጋቸዋለን ብሏል። ቀጣይ ዓመት ጠብቁ እያለ ላሚን ያማል ትላንትና በተመሳይ ላሚን ያማል ጨዋታ በነበረበት ሰዓት ተመሳይ ነገር ኳሷ ላይ ተቀምጦ ነበር። ኔይማር ጁኒየርም ያንኑ ነገር አድርጎታል። ሁለቱም ተመሳይ ነገር አድርገዋል። አንዱ የአንዱ አድናቂ እንደሆኑ ግን የሚዘነጋ አይደለም። ባርሴሎና የአውሮፓ ሻምፒዮንስ ሊግ እነሆ ካነሱ 2015 በሉዊስ ኤንሪኬ ዘመን ኦልሞስት አሁን ወደ 11 ዓመት ገደማ እንደማለት ነው ሆኗቸዋል። በሪያል ማድሪድ በባርሴሎና በኩል ውድ ቤተሰቦቻችን ያ ሻምፒዮን የነበረ ቡድን ውስጥ አሁን እግር ኳስን እየተጫወቱ የሚገኙት አራቱ ብቻ ናቸው። ግብ ጠባቂው ዢሮና ይገኛል፣ ሜሲ ኢንተር ማያሚ፣ ሱዋሬዝ ኢንተር ማያሚ ይገኛል፣ ኔይማር ሳንቶስ ይገኛል። ከዛ ውጭ ጫማ ሰቅሏል። ሃቬር ማሻራኖ፣ ቡስኬት፣ ፒኬ፣ ጆርዲ አልባ፣ ኢኔሽታ፣ ቪዳል ጫማ ሰቅሏል። ያ ቡድን አብዛኛውና የቡድን ነበረ እንግዲህ ለባርሴሎና የመጨረሻውን የአውሮፓ ሻምፒዮንስ ሊግ ዋንጫ ያስገኘው። በባርሴሎና በኩል ቀጣይ የሚጠበቁ ጨዋታዎች በላሊጋ ብቻ ነው። በነገራችን ላይ ከዚህ በኋላ የዋንጫ የማንሳት ሂደቱ ሱፐር ካፕን አንሳተዋል። ኮፓ ዴላሬን በአትሌቲኮ ማድሪድ ተሰናበቱ። ሻምፒዮንስ ሊግን በራሱ አትሌቲኮ ማድሪድ ተሰናበቱ። አትሌቲኮ ማድሪድ ከሁለት ትልልቅ ዋንጫ ነው ዘንድሮ ባርሴሎናን ያስቀረው ከኮፓ ዴላሬና ከአውሮፓ ሻምፒዮንስ ሊግ ማለት ነው። ሁለቱንም ደግሞ አንዱ በግማሽ ፍጻሜ በእርግጥ ኮፓ ዴላሬ የአውሮፓ ሻምፒዮንስ ሊግን ደግሞ በሩብ ፍጻሜ ነው ያሰናበተው። ባርሴሎና በቀጣይ አንድ ተጨማሪ ዋንጫ ሊያነሳበት ይችላል የተባለው ላሊጋ የነጥብ ልዩነቱ ሰፊ ስለሆነ ከሪያል ማድሪድ ጋር ሴልታ ቪጎን በሜዳው ይገጥማል። ሄታፌን ከሜዳ ውጭ ይገጥማል። በኤፕሪል የቀሩት ጨዋታዎች ናቸው። በሜይ ወር የመጨረሻ ወር ማለት ነው ቀጣይ ወር ላይ የመጨረሻ 5 ጨዋታ ባርሴሎና ሁለቱን ብቻ ነው በሜዳው የሚያደርገው፣ 3ቱን ከሜዳ ውጭ ነው የሚያደርገው። ኦሳሱና ጋር ከሜዳ ውጭ ይጫወታል። ከዛ በኋላ ሪያል ማድሪድ ኤል ክላሲኮ በሜዳው ይጫወታል። ምናልባት ላሊጋውን ማሸነፉን ሊያረጋግጥበት ከሚችሉ ጨዋታዎች አንደኛው ተብሎ እየተጠበቀ ነው። ዲፖርቲቮ አላቬዝን ከሜዳ ውጭ፣ ሪያል ቤትስን በሜዳው፣ ቫሌንሻን የመጨረሻው ጨዋታ ከሜዳ ውጭ ሜይ 24 ባርሴሎና የሚፋለም ይሆናል። የላሊጋ ዋንጫን መወሰንም በእጁ እንዳለ ይታወቃል። ኬሊያን ምባፔ ለእኔ ይላል በሪያል ማድሪድ መጫወት ከፈጣሪ የተሰጠኝ ስጦታ ነው ሲል ተደምጧል። በርካቶች በእግር ኳስ ሕይወታቸው ይህን እድል ማግኘት ይፈልጋሉ። እናም ይህ እድል ለእኔ ደርሶኛል፣ ለዛም ነው ከፈጣሪ ሆነው ብሏል። ሪያል ማድሪድ ቤት ሁሉ ነገር ምርጥ ነው። የዓለማችን ግዙፍ ክለብ ነው። ለዚህ ግዙፍ ክለብ ማገልገል፣ በዚህ ግዙፍ ክለብ ውስጥ ሰሜን ማጻፍ ለእኔ በጣም እድለኝነት ነው ብሏል። በእርግጥ ኬሊያን ምባፔ ፓሪስ ሰን ዠርሜን ያቀረበለትን ረብጣ ብር ትቶ እንደዚሁም ደግሞ በፓሪስ ሰን ዠርሜን በኩል ክስ ጭምር ፍርድ ቤት ሄዶ
በነፃ የተቀላቀለው ቡድን እንደሆነ ይታወቃል። ሪያል ማድሪድ በእርግጥ ለፓሪስ ሰን ዠርሜን የመጨረሻውን ኮንትራት ሲፈርም ተነጋግረው ነበረ። ወደ ሪያል ማድሪድ ኮንትራቱ ሲጠናቀቅ ይሄዳል አሊያም እንዲሸጡት ለሪያል ማድሪድ አሳስቦ ነበረ። ነገር ግን በኋላም ላይ ለአሰር አልካላፊ የተሸወዱ ይመስላል። አቆየዋለሁ አሳምነው ብለው በነፃ እንዳጡት ይታወቃል። ለማንኛውም እሱ ከፈጣሪ የተሰጠኝ ስጦታ አንዱ ለማድሪድ መጫወት ነው ሲል ተደምጧል። ከሰሞኑ እንስት አሰልጣኝ በጀርመን ቡንደስሊጋ ተመልክተናል። በዩኒየን በርሊን በኩል ማለት ነው። ማሪያ ሉዊስ ቀጣዩ የዩኒየን በርሊን አሰልጣኝ እንደሆነች ይታወቃል እና ከዚህ ጋር በተያያዘ በጣም ደስተኛ መሆኑን ተናግሯል። ቪንሰንት ኮምፓኒ ስለ አሰልጣኙ ሲናገር በጣም ደስተኛ ነኝ፣ እሷን እዚህ በማግኘታችን ሁላችንም ቢሆን ነገሩን እንደ ቀላል ሁኔታ መመልከት አለብን። እሷ ማሰልጠን ትችላለች ልክ እንደ ሌሎች አሰልጣኞች። ስለዚህ በሴትነቷ ምንም ሊደርስባት የሚችል ነገር የለም። ልክ ሌሎች ወንድ አሰልጣኞች ክለብን አሰልጥነው ውጤት እንደሚያገኙት ታገኛለች፣ እንደሚሸነፉት ትሸነፋለች። የተለየ ነገር አይኖረውም። ስለዚህ የተለየ ጫና ውስጥ ልንከታት አይገባም ብሎ ለሴቶች እንደዚህ አይነት እድል መሰጠቱን ቪንሰንት ኮምፓኒ የባየር ሙኒኩ አሰልጣኝ አወድሷል፣ አድንቋል። ማሪያ ሉዊስ ዩኒየን በርሊንን ነው የምታሰለጥነው። በቀጣይ ምን አይነት ጉዞ ይኖራታል የሚለው ግን በመላው ዓለም በጉጉት እየተጠበቀ ይገኛል። በአሜሪካ ካናዳና ሜክሲኮ በጋራ ለሚዘጋጀው የ2026 ዓለም ዋንጫ ሀገራት ስብስባቸውን የሚያሳውቁባቸው ቀናቶች ይፋ ተደርገዋል። በዚህ መሰረት በሶስት ዙር ሀገራት ስብስባቸውን ይፋ ያደርጋሉ። ግንቦት 5 በኢትዮጵያን አቆጣጠር 2018 ዓ.ም ሀገራት ቅድመ ስብስባቸውን ከ35 እስከ 55 ተጫዋቾችን ያሳውቃሉ። ግንቦት 17 ከ12 ቀናት በኋላ ማለት ነው በኢትዮጵያን ቀን አቆጣጠር 2018 ላይ ክለቦች ጥሪ የቀረበላቸውን ተጫዋቾች እንግዲህ መልቀቅ ይኖርባቸዋል። ግንቦት 24 2018 በኢትዮጵያን አቆጣጠር ሀገራት የመጨረሻ ስብስባቸውን ከ23 እስከ 26 ተጫዋቾችን ለፊፋ ኦፊሻል ያሳውቃሉ ማለት ነው። ስለዚህ ግንቦት 24 በኢትዮጵያን አቆጣጠር 2018 ዓ.ም በዓለም ዋንጫ ሁሉም ብሔራዊ ቡድኖች ስብስባቸውን ይፋ ያደርጋሉ ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር እያረጋችሁ እንድትቆዩ ጋበዝ። እንዲሁም መረጃዎች ስንለቅ እንዲደርሷችሁም የደውል ምልክቷን መጫን እንዳይረሳም። ውድ ቤተሰቦቻችን የኤዲሃው ኒውካስል ዩናይትድ ዘንድሮ ጥሩ ፎርም ላይ እንዳልሆነ ይታወቃል። ኒውካስል ዩናይትድ አምና በጣም ጠንካራ ቡድን ነበር፣ የዋንጫን ባለቤት እንደነበረ እናስታውሳለን። በነገራችን ላይ አምና ጨዋታ እየተመራ የጣለው ነጥብ ብዛት 7 ብቻ ነው። ውድ ቤተሰቦቻችን ዘንድሮ ጨዋታን እየመራ የጣለው ነጥብ ብዛት 25 ደርሷል። 1-0 ይሁን ጨዋታን እየመራ እንግዲህ ጨዋታን ጀምሮ በኒውካስል ዩናይትድ በኩል 25 ነጥብ ሲጥል ዘንድሮ ይሄ በጣም ከፍተኛው ነው። ከዛ ቀጥሎ በርካታ ነጥቦችን ጨዋታ እየመራ የጣለው ቡድን ዌስትሃም ነው፣ 20 ነጥቦችን ጥሏል። ቼልሲ 19 ነጥብ ጥሎ ሶስተኛ፣ በርነማውዝ 18 ነጥቦችን ጥሎ አራተኛ፣ ብሬንትፎርድ እና ሊድስ 17 ነጥብ ጥለዋል። ማንቸስተር ዩናይትድ 16 ነጥብ ጥሎ የፕሪሚየር ሊግ ስድስተኛው ቡድን ነው ጨዋታን እየመራ ነጥብ የጣለ። ግን ትኩረታችን ኒውካስል ዩናይትድ ነውና የኤዲሃውን ያክል ቡድን የኒውካስል ዩናይትድ ያክል ነጥብ የጣለ የለም። በእርግጥ ከሰሞኑ የኒውካስል ዩናይትድ ቦርድ ከአሰልጣኙ ጎን ነን የሚሉ መግለጫዎችን ሲያወጡ እንደነበረ ይታወቃል። በቃል ስፖርት ዩቲዩብ ቻናል ማድረሳናችሁ ነበረ። ግን ዘ ስፔሻል ዋን ጆዜ ሞሪኒሆ ምናልባትም የእሳቸው አልጋ ወራሽ የመሆን እድላቸው በጣም ከፍተኛ ነው የሚሉ መረጃዎችም በዛው ልክ በስፋት እየተሰራጩ ይገኛሉ። ወይም ከስር ከስር እየተከታተል እናቀርበዋለን። ግን ኒውካስል ከሁኔታው አንጻር ከዓመቱ መጨረሻ በፊት እሳቸውን ያሰናብታል ተብሎ አይታሰብም። ኩዱስ በሁለት የተለያየ ኪሎ ሜትር ውስጥ የሚገኙ ሁለት የተለያዩ ተቋማትን ጎርቷል ይላል የኤስፔን መረጃ ዛሬ። አንዱ ሀገሩ ጋናን ሲሆን ሁለተኛው ደግሞ ክለቡ ቶትንሃምን ነው። ጋና ይሄንን ተጫዋች በቀጣይ ጨዋታዎች ላይ ማግኘቷ እርግጥ አልሆነም። እንደ ቶትንሃም ሆትስፐርስ ያለ ቡድን ደግሞ በፕሪሚየር ሊጉ ለመትረፍ በሚያደርገው ጥረት ላይ በርካታ አሰልጣኞችን ቀያይሯል። የቡድኑ ወሳኝና ቁልፍ ተጫዋች ግን አሁንም በጉዳት ላይ ነው። በእርግጥ ቶትንሃም ዘንድሮ አንዱ ከጎዳው ነገር በርከት ያሉ የቡድኑ ቁልፍና ወሳኝ ተጫዋች ጉዳት ነው። እንደ ክሉዞቭስኪም ያለ ተጫዋች ጉዳት፣ እነ ሪቻርድሰን ተመሳሳይ ወጣ ገባ እያሉ ጉዳቶችን እያስተናገዱ ተመልክተናቸዋል። ነሚኪ ቫንደቪንም በዚህ ውስጥ ይጠቀሳሉ። ሌላኛው ግን በትልቁ የሚነሳው የኩዱስ ነው። የፕሪሚየር ሊጉ ምርጡ ድሪብለር ፈጣኑ ተጫዋች ለቶትናም ሆትስፐርስ ግን
በፍጥነት ከጉዳት አልተመለሰምና ሁለት በተለያዩ ሁነት ውስጥ ያሉ አንዷ ሀገር ጋና አንዱ ክለብ ቶትናም በኩዱስ ጉዳት በብዙ ይጎዳሉ። ሲቲ ደረስን። ሪያን ሼርኪ በማንቸስተር ሲቲ ቤት እኔ ኳስ ሲይዝ ደጋፊ ቆማል ብሎ ነበር ካስታወሳችሁ ፊርማውን ሲፈርም። በፕሪሚየር ሊጉ እንደ ዩናይትድ ያለ ክለብ ላይ ደግሞ በኦሎምፒክ ሊዮን ለደረሰባቸው ሽንፈት ሂሳብ አወራረዳለውን ብሎ በፕሪሚየር ሊጉ በጣም አነጋጋሪ ዝውውር ነበረ በወቅቱ። በእርግጥ ያንኑ ያለውን ዩናይትድ ገጥሞ የገጠመውን እናውቃለን። ከዛ በዘለለ ደግሞ ሜዳ ላይ ከእግር ኳስ ውጭ ባደረጋቸው ነገሮች ቼልሲን ሲገጥም የውሃ ሃይላንድ ሲያሽከረክር፣ ሊቨርፑልን ሲገጥም የሁጎ ኤኪቲኬን መለያ ጨዋታ ሳያልቅ ሲለብስ፣ አርሰናልን ሲገጥም ኳስ ሲያንጠባጠብ፣ ሊቨርፑልን ሲገጥም ኳስ ይዞ ሲስቅ ተመልክተነዋል። አሁን ደግሞ በ32ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ከቼልሲ ጋር በተደረገ ጨዋታ ባሳየው ብቃት የሳምንቱ ምርጥ አንተነ ተብሎ ተመርጧል። በ32ኛ ሳምንት ቼልሲን የገጠመው ማንቸስተር ሲቲ ስታንፎርድ ብሪጅ ላይ 3-0 ሲያሸንፍ የመጀመሪያዎቹ የኒክ ኦራይሌ እና እንደዚሁም ደግሞ የማርጎ የግብ ሲቆጠር አሲስት አድራጊው ይሄው ሪያን ሼርኪ እንደነበረ የሚዘነጋ አይደለም። ኒክ ኦራይሌን በተመለከተ በተደጋጋሚ ጥያቄ እየመጣልን ነው። መረጃውን በእርግጥ ምላሽ ሰጥተናል። ያው ሜቢ አድማጫችን ዜናውን ሙሉን አልተከታተለን ብለን ስላሰብን መረጃውን ይዘነው መጥተናል። የኒክ ኦራይሌ ጉዳይ 100% የተረጋገጠ አይደለም። በግሉ እንቅስቃሴዎች እያደረገ ነው የሚሉ መረጃዎች ወጥተዋል። ግን ከራሱ ከፔፕ ጋርዲዮላ እናረጋግጠው ብለን ነው። ኒክ ኦራይሌ መጠነኛ ጉዳት እንዳስተናገደ ይታወቃል። በቼልሲ ጨዋታ የከፋ አይደለም። አሁን ትልቁ ጥያቄ በአርሰናል ጨዋታ ይገኛል አይገኝም ከሚለው በዘለለ ያን ያክል ከሜዳ የሚያረቀው አይነት ጉዳት ግን እንዳልሆነ ይታወቃል። በዚሁ አጋጣሚ ለአድማጫችን ምላሽ እንስጠ ብለን ነው። በሲቲ በኩል ቀጣይ ተጋጣሚ አርሰናል ስለሆነ በዛው እናንሳው። በነገራችን ላይ ውድ ቤተሰቦቻችን ባለፉት 3 ዓመታት አርሰናል ዋንጫ ባጣባቸው ሁለተኛ በወጣባቸው ዓመታት የመጨረሻዎቹ 12 ጨዋታ ላይ አርሰናል በጣም ተቸግሮ ነበረ። ሲቲ በአንጻራዊነት ለአብነት ያክል 2022-23 ሲቲ 31 ነጥብ ሲያገኝ አርሰናል 21 ነው ያገኘው በ10 ነጥብ አንሶ። 2023-24 ላይ ሲቲ 32 ነጥብ ሲያሳካ አርሰናል በአንድ ነጥብ ያንስ ነበር። በመጨረሻዎቹ ጨዋታዎች ላይ 31 ነበር ያሳካው። በሲቲ በኩል በ2024-25 27 ነጥብ በመጨረሻ ጨዋታዎች ላይ አግኝቷል ከ12ቱ ከ12 ጨዋታ አርሰናል በወቅቱ ያገኘው ነጥብ 21 ነውና ባለፉት 3 ተከታታይ ሲዝኖች ሲቲ በመጨረሻዎቹ 12 ጨዋታ ከአርሰናል በጣም የተሻለ ነጥብ ሰብስቧልና በርካቶች ለአርሰናል ቢሰጉ በምክንያት ይላል መረጃውን ኦፕታ ነው ይዞት የወጣው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ምናልባት ለሲቲ ደጋፊዎች አእምሯችሁን ቀስቀስ ለማድረግ ወይም ትውስታ ለመፍጠር ያክል ልክ በዛሬዋ ቀን 2018 ውሃ ሰማያዎቹ ፕሪሚየር ሊግን ባለፉት 20 ዓመታት የተቆጣጠሩት የቅርብ ጊዜ የአውሮፓ ሻምፒዮንስ ሊግ ሻምፒዮኖቹ ማንቸስተር ሲቲዎች ልክ በዛሬዋ ቀን 2018 የ2017-18 የፕሪሚየር ሊግ ዋንጫን ያነሱበትም ቀን ነበረ። በቼልሲ በኩል ቀጣይ ማንን አሰልጣኝ ያደርጋሉ የሚል ተጠባቂ ጉዳዮች ነበሩ ከማሬስካ ሰንበት በኋላ። ከዛ በኋላ ውድ ቤተሰቦቻችን በዛ ሂደት ውስጥ ያልተጠበቁ ሰው ሊያም ሮዛኔር ወደ ቡድኑ መጡ። አሁን ላይ ታዲያ እሳቸው የውጤት ቀውስ ሲገጥማቸው ሴስክ ፋብሬጋስ ደግሞ ስማቸው እየተነሳ ነበረ። በዚህ ጉዳይ ላይ ሴስክ ፋብሬጋስ ምላሽ ሰጥተዋል። የቀድሞ የቼልሲ እግር ኳስ ክለብም ተጫዋች እንደነበሩ ይታወቃል። ኮሞ አሰልጣኝ ሴስክ ፋብሬጋስ በጉዳዩ ዙሪያና በሩመሮች ላይ ምላሽ ሰጥተዋል። በተለይም ሊያም ሮዛኔር የተካሉ በሚል እኔ በኮሞ በጣም ደስተኛ ነኝ በፕሮጀክቱ። ሁሉም ሰው እንደሚያውቀው በዚህ ክለቡ ውስጥ እንግዲህ ረጅም ጊዜ ቆያል ተብዬ አልታሰብኩም ነበረ። ነገር ግን አሁን በትክክለኛው ቦታ በትክክለኛው ቡድን ውስጥ እገኛለሁ። ኮሞን የመልቀቅ ዕድሌን በጣም ዝቅተኛ ነው ብለዋል። ባለፈው ሲዝን ላይ ክለቡን ለቀው ሌሎች አማራጮችን ሊመለከቱ የሚችሉበት እቅድ እንደነበረ የጠቀሱት እሳቸው ነገር ግን በክለቡ መቆየት የመጨረሻ ውሳኔ ሆኗል ብለዋል። በኮሞ በጣም ደስተኛ ነኝ የሚሉት ሴስክ ፋብሬጋስ ይሄ እዚህ ያለው ፕሮጀክት በጣም ትልቅ ነው ሲሉ ተደምጠዋል። እናም በኮሞ ቤት በጣም ደስተኛ ነኝ፣ በቀጣይም እዚሁ ክለብ ውስጥ ቆያለሁ፣ እኔ ብቻ ሳልሆን ቤተሰቦቼም ደስተኛ ናቸው፣ ያ ማለት በዚህ እንድቆይ ያደርገኛል እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ምናልባትም እሳቸው ወደ ቡድናችን ቢመጡ ብላችሁ አስባችሁ ከነበረ ከዚህ ጋር በተያዘ እንደውም አትሌቲክ ዛሬ ይዞት የወጣው መረጃ እንደሚያመለክተው ከሆነ ቼልሲ ለሻምፒዮንስ ሊግ በቃም አልበቃም ጉዳዩ በሳቸው ስር
የመጣ አይደለም ብለው ያምናሉና የቼልሲ ኃላፊዎች ለሊያም ሮዛኔር ቀጣይ ዓመት እድል መስጠትና በዋነኝነት እያሰቡ የሚገኙ የሚሉት መረጃዎች በስፋት እየወጡም ነበረ። ከዚህ ጋር በተያያዘ ለቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን በተከታታይ መረጃ አዳዲስ ነገሮች ሲኖሩ ለእናንተ ውድ አድማጮቻችን እናደርሳለን። ቼልሲውያንም ላይክ እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን እንዲሁም መረጃዎቹን እንዲደርሷችሁ ስንለቅ የደውል መለከቷን እየተጫናችሁ ቃል ስፖርት ዩቲዩብ ቻናል ቤተሰቡ ነው ብለናል። ሊቨርፑል ያጣው የክለቡን ከፍተኛ የግብ አስተዋጽኦ ድርሻ ባለቤት ነው ሁጎ ኤኪቲኬን 23 የግብ አስተዋጽኦ አለው። ያ ማለት ዘንድሮ ሊቨርፑል ካስቆጠራቸው ግብ 25.6 በመቶውን በሱን ያገኙት ማለት ነው። ሳላ ሁለተኛው ሰው ነው። እንዲሁም ዶሚኒክ ሶቦስላይ በተመሳይ 20 የግብ አስተዋጽኦ አላቸው። እነ ፍሎሪያን ቬርስ፣ ኮዲ ጋክፖ፣ ሪያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ቨርጅል ቫንዳይክ እያለ ይቀጥላል። ግን የቡድኑ ወሳኝና ቁልፍ ሰው ሁጎ ኤኪቲኬ ነበረ። ሁጎ ኤኪቲኬ ከሊቨርፑል ስብስብ ውጪ ውድድሩ ተጠናቋል። እሱ በጉዳቱ ምክንያት ከዓለም ዋንጫ ውጪ ከፈረንሳይ ብሔራዊ ቡድን የፕሪሚየር ሊግ መመለሻ ጊዜው ደግሞ ውድ ቤተሰቦቻችን በቀጣይ የውድድር ዓመት ልክ የፈረንጆች ገና ሲከበር ዲሴምበር መጨረሻ ላይ ማለት ነው 2026 ዓመቱ ሊጠናቀቅ ሲል ወደ ሜዳ ይመለሳል ተብሎ ይጠበቃል። ሊቨርፑል አስገዳጅም ቢሆን የአጥቂ ዝውውር በቋሚነትም ይሁን በውሰት በዛ ቦታ ላይ ያመጣል ተብሎ ይታሰባልና በጉዳዩ ላይ ቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ማን ቢመጣ ለሁጎ ኤኪቲኬ ወቅታዊ ጉዳት መፍትሄ ሊሆን ይችላል የሚለውን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ መልከታዎቻችሁን አጋሩን። ሳላ ክለቡን ይለቃል፣ ኬዛ ክለቡን ይለቃል። ሁጎ ኤኪቲኬ እስከ ቀጣይ ፈረንጆች ገና የለም። ያ ማለት አሁን ጥርት ያለ በሊቨርፑል ተመዝግቦ ያለ የፊት መስመር ተጫዋች ጋክፖ፣ ኢሳክ እና ንጉማ ናቸው። ኢሳክ የፊትነስ ጉዳይ በዚህ ዓመት ይታወቃል። ጋክፖን በተመሳይ ብዙ ቅሬታ የተነሳበት ነው። ንጉማ ገና ታዳጊ ተጫዋች ነው። ኃላፊነትን መሸከም ይችላል ወይ በዚህ ዕድሜ የሚለው ትልቁ ጥያቄ ነው። ከዚህ ጋር በተያያዘ ሊቨርፑል ፕሪሲዙን ከመጀመራቸውን በፊት ሁለት በጣም ወሳኝ ተጫዋቾችን ወደ ቡድኑ በፊት መስመር ዙሪያ ሊያመጡ ይችላሉ ተብሎ ይታሰባል። በዛው ልክ ደግሞ እንዳልኳቸው ወጣቶቹ ሪዮ ንጉማን ቢኖሩ ማለት ነው ያው ወቅታዊ የኮዲ ጋክፖ ብቃት ደስተኛ ያልሆነ ሊቨርፑል ላይ በርከት ያለ ነው። ከዚህ ጋርም በተያያዘ እንደውም በተከታታይ መረጃችንም ስናቀርብላችሁም በርከት ያሉ የሊቨርፑል ደጋፊዎች በኮዲ ጋክፖ ደስተኛ እንዳልሆኑ እና እንደውም የፊት መስመር ቦታውን በክንፍ ላይ እንደ ሪዮ ንጉማ ያለ ተጫዋች ቢሸፍን ይሻላል በሚል የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎችም በተከታታይ መረጃዎችን በሀሳብ መስጫ ሳጥናችን ላይ ሲያካፍሉ እንደነበረ ይታወቃል። ይኸው ሪዮ ንጉማ በቀጣይ የኤቨርተን ጨዋታ ላይ ቋሚ ሆኖ መጀመር አለበት እያለ ነው ጄምስ ፒርስ። በርካቶች በእርግጥ አሁን እየተስማሙበት ያለ የሊቨርፑል ተስፋ የሆነ ተጫዋች ሆናል። ሜዳ ላይ የሚያሳያቸው ነገሮች በጣም ጥርት ያሉ ናቸው። የፉልሃም ግብና የሳላ ግብ ላይ ቢውልዳፑ ላይ የነበረው ሚና ቀላል የሚባል አይደለም። እንደውም በቃል ስፖርት ዩቲዩብ ቻናላችን ላይ በርካታ ሊቨርፑልያን ለምን ይህ ተጫዋች ይግባ እንዳለን በፉልሃሙ ጨዋታ በደንብ አሳይቷል እያሉ ነበረ። ቨርጅል ቫንዳይክም ከዚህ ጋር በተያያዘ የኤቨርተኑን ጨዋታ ምላሽ ምልከታውን አጋርተዋል። በዚህ ደረጃ በጣም ቅር ሊለን ይገባል ብዬ አስባለሁ። አሁን ያለው ነገር ምን ያህል ትልቅ ጨዋታ እንደሆነ ሁላችንም እናውቃለን። ከፊታችን ያለው የፓሪሰን ጀርሜኑ ነገር ዝቅ ቢያደርገንም ብሏል። በግልጽ ከባድ እንደሚሆን ግልጽ ነው ያ የደርቢ ጨዋታ። ግን ጨዋታውን በጉጉት እንጠብቃለን። ከሻምፒዮንስ ሊጉ ስለተባረርን ለዛ ምላሽ ለመስጠት ተነሳሽነትን ይፈጥርልናል ሲል ቨርጅል ቫንዳይክ ስለ መርሳይድ ደርቢም ጨዋታ ሀሳቡን አጋርተዋል። የሊቨርፑል ትልቁ ችግር እየተባለ እንግዲህ የሚነሱት ነገሮች አንዱ ተጫዋች የመተካት ችግር ነው። ለአብነት ያክል ዲያዝ በትክክል ተተክቷል የሚል ጥያቄ በስፋት ቡድኑ ላይ ሲነሳ እንደነበረ ይታወቃል። አሁን ደግሞ ክለቡ እንዳልኳችሁ ኤኪቲኬን የመተካት ሂደትም በቀጣይ ይጠበቃል። ከዚህ ጋር በተያያዘ የዲየጎ ጆታ ህልፈተ ህይወትስ ሊቨርፑል ላይ ምን አሳደረ የሚለው በትልቁ ሲነሳ የነበረ ጉዳይ ነው። የሊቨርፑል የመሃል ሜዳ ተጫዋች አሌክሲስ ማካሊስተር የቡድኑ ዓመት ደካማ ጉዞ የዲየጎ ጆታ ድንገተኛ ህልፈት አለመሆኑን ገልጿል። ከባድ ጊዜ መሆኑን የገለጸው ማካሊስተር ዲየጎ ጆታ ሁሉም እናስታውሰዋለን፣ ለእኛ ከባድ ጊዜ ነበር ሲል ገልጿል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ፣ ላይክ ማድረግ እንዳይረሳ። አያይዞም ለደካማ ውጤታችን ይላል ይህን እንደ ሰበብ መቁጠር የለብንም። ከባድ ጊዜ ያሳለፍነው በሱ ምክንያት አይመስለኝም። ሐዘኑ እንደ ሊቨርፑል መጥፎ ሲዝን ምክንያት ሊቆጠር አይገባም። እንደ ቡድን ደካማ ነበርን፣ እሱን አተናል። ግን ደግሞ ሐዘኑ ነው ለዚህ ውጤት የዳረገን በሚል ሰበብ ሊሆን አይችልም እያለ ይገኛል። ምናልባት ይህንን ጉዳይ የሊቨርፑል ደጋፊዎች ተስማሙበት አላቸው። የሀሳብ መስጫ ሳጥናችን ከፍት ነው። ማንቸስተር ዩናይትድ
እድለኛ አይደለም። በጣም ጥሩ ፎርም ላይ የነበረው ማንቸስተር ዩናይትድ ፕሪሚየር ሊጉ ሊጠናቀቅ ሲል የተወሰነም ቢሆን መንገጫገጭ ገጥሞታል። ለአብነት ያክል ቀይ ካርዶች ቡድኑን አሁን መጉዳት ጀምረዋል። ሃሪ ማጉዌር በእንግሊዝ እግር ኳስ ማህበር የቀረበበት ክስ መጽናቱ ተከትሎ የአንድ ተጨማሪ ጨዋታ እገዳ ተጥሎበታል። በዚህ ምክንያት ዩናይትድ የፊታችን ቅዳሜ ከቼልሲ ጋር በሚያደርገው ጨዋታ ላይ ይህንን ተጫዋች አያገኝም። በጣም አሳዛኝ ዜና ነው ይሄ ለዩናይትድ። በተለይም የሃሪ ማጉዌር ሚና በጣም ያስፈልግ ነበር። የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎችም የዚህ ተጫዋችን አለመኖር እንደ ምክንያት ሲያነሱት ነበረ። በዚህ ሳምንት በሊድስ ስለደረሰባቸው ሽንፈት። ያ ብቻ አይደለም። በሊድሱ ጨዋታ የሌሳንድሮ ማርቲኔዝ ቀይ ካርድ ይጠቀሳል። በእርግጥ በርካቶች እንግዲህ ቅሬታ ያቀርቡበታል የተባለው ጉዳይ ነበረ። ይህን መረጃ እስካጠናቀርንበት ሰዓት ድረስ የማርቲኔዝም ቀይ ካርድ እንደተጠበቀ ነው። ያ ማለት ሃሪ ማጉዌርም ሌሳንድሮ ማርቲኔዝም ማንቸስተር ዩናይትድ ከቼልሲ በስታንፎርድ ብሪጅ በሚያደርጉ ጨዋታ አይገኙም እንደማለት ነው። ይሄ ለዩናይትድ በጣም ከባዱ አጋጣሚ ይሆናል። በማንቸስተር ዩናይትድ በኩል ታዲያ እነ ሌሳንድሮ ማርቲኔዝ እና ሃሪ ማጉዌር ከሌሉ ምን እጁ ላይ ያለ የሚለውን ከተመለከትን ሁለት ታዳጊ ተጫዋቾች አሉ። የ20 ዓመቱ ሌኔሮ እና የ19 ዓመቱ ሃይደን ሄቨን። የቼልሲን የፊት መስመር ለመቆጣጠር እነኚህ ተጫዋቾች ብቁ ናቸው ወይ የሚለው ለቃል ስፖርት ዩቲዩብ ቻናል ለማንቸስተር ዩናይትድ ደጋፊዎች እንተውና፣ ግን ማንቸስተር ዩናይትድ በሁለት ተጫዋቾች ለመጠቀም ይገደዳል። ሌሎች አማራጮች እጁ ላይ ካሉት አንጻር ማለት ነው። በማንቸስተር ዩናይትድ በኩል ማይክል ካሪክ ሌላ ይዘውት የሚመጡት መላክ አለ እናያለን። ኒኪበት ግን በማንቸስተር ዩናይትድ እንደ ሉክ ሾ ያለንም ተጫዋች በመሃል ሜዳ ክፍል ላይ መጠቀም ሊያዋጣ ይችላል። ልምዱ ሊጠቅም ይችላል። በአውሮፓ ውስጥ ምርጡ የግራገር ተከላካይ ነው፣ በተለይም ከጉዳት ነፃ ከሆነ የሚል ሀሳብ ከሰሞኑ አጋርቶ ነበረ። በማርከስ ራሽፈርድ ጉዳይ ህልሙ አልተሳካም። ከባርሴሎና ጋር የአውሮፓ ሻምፒዮንስ ሊግ ህልሙ ነበረ፣ ዘንድሮ አልተሳካም። ያው አሁን ባለው ሂደት ባርሴሎና ከአውሮፓ ሻምፒዮንስ ሊግ ሊያገኙት የነበረውን ከፍተኛ ገቢ በሩብ ፍጻሜ መሰናበታቸውን ተከትሎ ይቀራልና ቀጣይ ላቀዱት ፕሮጀክት በተለይም ዝውውሮችን ለመፈጸም በተወሰነ መንገድ ሊያዳግታቸው ይችላል። ይህም የማርከስ ራሽፈርድን በዛ ቡድን ወይም በባርሴሎና የመቆየት እድሉን አጣብቂኝ ውስጥ ከቶታል። ወደ ቤተሰቦቻችን ከዚህ ጋር በተያዘ ማንቸስተር ዩናይትድ ጋር የሚያደርጉት ድርድር አሁንም በውሰት ይሁንልን የሚለው በጣም የጠበቀ ሊሆን ይችላል። አሊያም ደግሞ ሌሎች አማራጮችን አይተውም ወደ ውሰት ሊሄዱ ይችላሉ። ባርሴሎና እና ዩናይትድ የፈለገውን ያህል ገንዘብ ከዚህ ዝውውር ላያገኝ ይችላል። የባርሴሎና በጊዜ ከአውሮፓ ሻምፒዮንስ ሊግ መሰናበት። በዩናይትድ በኩል የቀድሞ የማንቸስተር ዩናይትድ ሌጀንድ ብሪያን ሮብሰን ማይክል ካሪክ ሻምፒዮንስ ሊግ ትኬትን ከቆረጠ ባትነካኩት እያለ ይገኛል። በእርግጥ የማይክል ካሪክ ጉዳይ አሁንም ማንቸስተር ዩናይትድ ቤት ብዙ አካላትን ለሁለት ከፋፍሏል። ሌጀንዶችን ለሁለት ከፍሏል። ቦርዱን ለሁለት ከፍሏል። ደጋፊውን ለሁለት ከፍሏል። የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎችም ተመሳሳይ አቋምን በሀሳብ መስጫ ሳጥናችን ላይ ሲያራምዱ አልተመለከትንም። ይቆይም የሚሉ የዩናይትድ ደጋፊዎች አሉ። የለም መሰናበት አለበት፣ እንደ ኔግልስማን ያለ ልምድ ያለው አሰልጣኝም መምጣት አለበት የሚሉም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በተከታታይም ሲደርሰን ነበረ። ከዚህ ጋር በተያዘ የማንቸስተር ዩናይትድ የቡድኑ በቅርብ ጊዜያት ባሳየው አቋምና እንደዚሁም ገበያ ላይ ካሉ አማራጮች አንጻር ማይክል ካሪክ ላይ ለመወሰን አሁንም ተጨማሪ ጊዜ ወስዶባቸዋል የተባለው በርከት ያሉ የጀርመን መገናኛ ብዙሃን እንደውም ቀጥተኛም ባይሆን ወይም መደበኛም ባይሆን ዩሊያን ኔግልስማንን አነጋግረዋል የሚሉ መረጃዎች በስፋት እየወጡ ነው። አሁንም ቢሆን የካሪክ ቆይታን በተመለከተ በዩናይትድ ቤት የመጨረሻ ውሳኔ እንዳልተወሰነ ይታወቃል። ቡካዮ ሳካ ከማንቸስተር ሲቲ ጨዋታ ውጭ እንደሚሆን ሚኬል አርቴታ ተናግረዋል። እሳቸው ምናልባትም ከረጅም ጊዜ በኋላ በጋዜጣዊ መግለጫ ያመኑት የጉዳት ዜና ሊሆን ይችላል ተብሏል። በነገራችን ላይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የቡድን ዜና ለማድረስ ከሳቸው ጋዜጣዊ መግለጫ በኋላ በጣም አስቸጋሪ እንደሆነ በተደጋጋሚ በእኛ የዩቲዩብ ገጽ ብቻ ሳይሆን በአብዛኞቹ ሚዲያ ላይ እነኚህ በተለይም ኦፊሻል የሚገኙ አየር ላይ የሚውሉ ሚዲያዎች ላይም በስፋት ሲነሳ እኛም እንከታተላለን። የስራ ባልደረቦቻችንም በጉዳዩ ላይ ስለምናወራ ማለት ነው። አሁን ግን ቡካዮ ሳካ ጉዳት እንዳጋጠመው በጣም ለረጅም ጊዜም ባይሆን እንደ ማንቸስተር ሲቲ ያለ የፕሪሚየር ሊጉን ዋንጫ ሊወስን የሚችል ጨዋታ ላይ ላይገኝ እንደሚችል ተናግረዋል። ይሄ ለአርሰናል መጥፎ ዜና ነው። ቡካዮ ሳካ ወጣም ወረደም ለቡድኑ በጣም ወሳኝ ነው። ከነ ደካማ ብቃቱም ቢሆን ለአርሰናል በስነ ልቦና ደረጃ ራሱ የሚፈጥረው ጫና ይኖራልና በቀናት ውስጥ ይመለሳል እያሉ ነው። ቃል ስፖርት ዩቲዩብ ቻናላችንም ጉዳዩን እየተከታተለ በዚህ ዩቲዩብ ገጻችን ለውድ አድማጮቻችን የምናካፍላችሁ ይሆናል።
ማርቲን ኦዴጋርድ። ይህም ተጫዋች ለአርሰናል አለ ሲባል የሌለ የለም ሲባል ያለ አይነት ሆኗል። አሁን የአርሰናል ደጋፊዎች በኦዴጋርድ ላይ ብዙ ተስፋ አያደርጉም። በብቃቱ ላይ ጥርጣሬ የነበራቸው ደጋፊዎች አሁን ደግሞ ከጉዳት መጥቶ የፊትነስም ጥያቄ ያላቸው ተጫዋቹ ለአርሰናል ያስፈልጋል ቢባልም ግን የፊትነስም ችግር ገጥሞታል። በተለይም ከረጅም ጊዜ ጉዳት በኋላ መምጣቱን ተከትሎ ማለት ነው። የዚህንም ተጫዋች ጉዳይ በተመለከተ ተከታታይ መረጃ ይኖረናል። በአርሰናል በኩል ግን አንዳንድ መፍትሄ ይሆናሉ ተብለው በቡድን ውስጥ የተያዙ ተጫዋቾችም በዛው ልክ እየሆኑ አይደለም። ለአብነት ያክል እንደ ማዱኬ ያለ ተጫዋች በአርሰናል በትልቁ ተጠብቆ ነበረ። ተጽዕኖ በተወሰነ መንገድ አለ። ግን ለአብነት ያክል በፕሪሚየር ሊጉ ኑኖ ማዱኬ ለአርሰናል በ21 ጨዋታ 2 ጎልና 1 አሲስት ነው ያለው። ካስታወሳችሁ ቃል ስፖርት ዩቲዩብ ቻናል ይህ ዝውውር ሊፈጸም ሲል ከበርካታ የአርሰናል ደጋፊዎች ያስተናገር ነው ሀሳብ እና ከሌጀንዶችም ጭምር ተቃውሞ የገጠመው ነገር ነበር። የማዱኬ ዝውውር የመጨረሻ ፋይናል ሰርድ ላይ የሚያደርጋቸው ነገሮች ፍሬ የላቸውም። ወይ ግብ አይሆኑም ወይ አሲስት አይሆኑም። በጣም ፈጣን ነው፣ በጣም ጥሩ ድሪብለር ነው፣ ግን ፋይናል ፓሱ ወይ ደግሞ ፋይናል ሹቱ ነገሮችን መፍትሄ የሚያደርግ ግብ የሚሆን አሲስት የሚሆን አይደለም በሚል ትችት ሲቀርብበትም እንደነበር ይታወቃል። አርሰናል ከዚህ ጋር በተያያዘ አሁንም እንደ አንቶኒ ጎርደን ያለ ተጫዋችን በገበያው ላይ እያማተረ ይገኛል። ይህንን ተጫዋች ማምጣት ቀላል አይደለም። ከፈላጊዎቹ ብዛት ከኒውካስል ዩናይትድ ይለጥፍበታል ከተባለው ከ70 ሚሊዮን ፓውንድ በላይ ገንዘብ አርሰናል በተጫዋቹ ላይ ረጅም ጊዜ ፍላጎት ነበረው። እንደውም በፈረንጆች አቆጣጠር 2024 ክረምት ላይ ተጫዋቹን ሊያመጣ የሚችልበት እድል እንደነበረ በዚሁ በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች በወቅቱ አድርሰናችሁ እንደነበረ አይረሳም። አንቶኒ ጎርደን በትልቅ ደረጃ የመጫወት ፍላጎት አለው። ይሄ ዝውውሩን ለአርሰናል መንገድ ሊከፍት ይችላል። ግን አሁንም ተጫዋቹን በተመለከተ ከወደ ጀርመንም ፈላጊዎች አሉና አርሰናል ብቸኛው ፈላጊ አይደለም። በሱ ቦታ ላይ የሚጫወተው ጋብሪኤል ማርቲኔሊ አሁንም ለአርሰናል የተጠበቀውን ያክል አለመሆኑ ትልቁ ዝውውሩን አስገዳጅ የሚያደርገው ጉዳይ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማርቲኔሊ ግን ለአርሰናል በፕሪሚየር ሊጉ ይድከም እንጂ በአውሮፓ ሻምፒዮንስ ሊግ ባለፉት 10 ጨዋታ 6 ጎል 2 አሲስትም የነበረው ተጫዋች ነው። ዳቪድ ራያ በአውሮፓ ሻምፒዮንስ ሊግ በዚህ ሲዝን ባለፉት ጨዋታዎች ላይ ጥቂት ጨዋታዎች ላይ ወደ 10 ጨዋታ በላይ ያለውን እንያዘውና 7 ክሊንሺት ከ10 ሙከራ 27 ከ30 ሙከራ 27ቱን አድኗል። 90 በመቶ ኳስ ያድናል። ይሄ ጠንካራው የሜዳ ክፍላቸው ነው። በአርሰናል በኩል በዘንድሮ ውድድር ዓመት ኤምሬትስ ላይ 5 ጨዋታ ሻምፒዮንስ ሊግ 5 ድል 14 ጎል 3 ክሊንሺት አላቸው። የስፖርቲንግ ሊዝበኑ ጨዋታ በነገራችን ላይ ለአርሰናል 60 በመቶ ለስፖርቲንግ ሊዝበን 18 በመቶ አቻ 22 በመቶ ነበር የተሰጠው። የቡድኑ ተጫዋች ሱዋሬዝ ደጋፊዎች ከደገፉን ውጤት እንቀለብስበታለን ያለው ዴክላን ራይስ ከመሙ ተመልሷልና ይጫወትበታልም የተባለው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን መረጃ ለእናንተ ስናደርስ ጨዋታዎቹ አልጀመሩምና ቀድመ ግምት ላኩልን። ምናልባት እናንተ ቃል ስፖርት ዩቲዩብ ቻናልን ከጨዋታው በኋላ እየተከታተላችሁ ከሆነ ውጤት ጻፉልን። በማለዳው ጥንቅር ግን ሰፊ መረጃ ይዘን እንመለሳለን። መልካም ምሽት።